ምን? እሱን ነው? ባሪያ እኮ ነበር። ልታጨኝ እንደምትፈልግ አስቤ ነበር። አይ በጭራሽ፣ እሱን ማግባት አልፈልግም። ባሪያ ነበር። እኔም ከሱ የበለጠ ማህበራዊ ደረጃ አለኝ። ዘይድን ማግባት አለብሽ። ኦ ረሱላላህ፣ በእርግጥ ምን ማድረግ እንዳለብኝ ልትነግረኝ ትፈልጋለህ? እኔ ምንም ነገር አስቀድሜ በወስንልሽ መታዘዝ ይገባሻል። ቁርአን ሱረቱ አልአሕዛብ ቁጥር 36 እንዲህ ይላል፣ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። እሺ ዘይድን አገባለሁ። ከዚያም መሐመድ ለዘይድና ለዘይነብ የሰርግ ሥነ ሥርዓት አደረገ። አንድ ቀን መሐመድ ዘይድን እቤቱ ሄዶ ለማግኘት ሞከረ። ዘይድ አለ? ዘይድ ግን ቤት አልነበረም። ነፋሱ መጋረጃውን ወደ ጎን ሲገፋው ነቢዩ መሐመድ ዘይነብን ራቁቷን በጓዳ አያት። ማሻአላህ! ኦ የአላህ መልእክተኛ ሆይ! ዘይነብ በፍጥነት ልብሷን ለበሰች። ከዛም ነቢዩ መሐመድን ለማግኘት ወጣች። የአላህ ነቢይ ሆይ ግባ፣ አንተ ለእኔ እንደ አባቴና እናቴ ነህና። የሰውን ልብ የሚቀይረው ይባረክ። የታባሪ ታሪክ ቅጽ 8 ገጽ 4 መሐመድ ምራቱን ራቁቷን እንዳየ ያስረዳል። ዘይነብ በጓዳ ውስጥ ነበረች፣ ራቁቷን። ለእሷ ያለው አድናቆት በነቢዩ ልብ ውስጥ ገባ። ምራቱን ራቁቷን ካየ በኋላ ነቢዩ ወደዳት። ይህ እንደ ተፍሲር አልጃላላይን ቁርአን ሱረቱል አልአሕዛብ ቁጥር 36 መሠረት ነው። ከዚያም በአንድ ወቅት ነቢዩ አይቷት ወደዳት። ዘይድ ወደ ቤት ሲመለስ ዘይነብ ስለ ነቢዩ መሐመድ ጉብኝት ነገረችው። አባት አንተ ወጥተህ እያለ እዚህ መጥቶ ነበር፣ በምትኩ እኔን አገኘኝ። እና ከዚያ ምን ሆነ? ምንም አልተፈጠረም። እዚህ እንዳልሆንክ ካወቀ በኋላ ሄደ።